ኢኮኖሚው አለ። የጠቅላይ ሚኒስትር አብይ አህመድ መንግስት ከዓለም አቀፉ የገንዘብ ድርጅት $3.4 ቢሊዮን በሚበደርበት የተራዘመ የብድር አቅርቦት መርሃ ግብር እንደ ቅድመ ሁኔታ የቀረበለትን የውጭ ምንዛሪ ስርዓት ለውጥ ተግባራዊ ካደረገ ባለፈው ሐምሌ መጨረሻ 2 ዓመት ደፈነ። የውጭ ምንዛሪ ግብይት ስርዓቱ ተግባራዊ ከመደረጉ በፊት በ58 ብር ከ64 ሳንቲም ይመነዘር የነበረው ዶላር ሐምሌ 22 ቀን 2016 በ30 በመቶ ገደማ ጨምሮ ወደ 76 ብር ከ23 ሳንቲም አሻቅቧል። ከዚያ ወዲህ ባሉት 2 ዓመታት ብር ዶላርን ከመሳሰሉ መገበያ ገንዘቦች አኳያ ያለው የምንዛሪ ተመን 114% ተዳክሟል። የብሔራዊ ባንክ አመልካች ዕለታዊ የምንዛሪ ተመን ዛሬ 160 ብር ገደማ ደርሷል። ይህ ተመን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ15 በመቶ ከፍ ያለ ነው። የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ብር እንዲያውም መዳከም ያለበትን ያህል አልተዳከመም የሚል አተያይ አላቸው። በከፍተኛ ሁኔታ የኢትዮጵያ መንግስት የውጭ ምንዛሪ ጨረታ እያቀረበ ለማረጋጋት ይሞክራል። እንደዛም እየሆነ ግን ደግሞ ቀስ እያለ መውደቁን ቀጥሏል። ለምሳሌ ከ1 ዓመት ወይ ከ2 ዓመት በኋላ የውጭ ምንዛሪ ጨረታውን ሲያቆምና እውነተኛ የውጭ ምንዛሪ ገበያ በአቅርቦትና በፍላጎት ላይ የተመሰረተ ሲመጣ ምናልባትም ከዚህ የበለጠ ሊደክም ይችላል እና በብዙ ጣልቃ ገብነትን ነው ይሄ የሆነው። ብር ከውጭ ምንዛሪ ግብይት ስርዓት ለውጥ በኋላ ከፍተኛ ጫና ውስጥ እንደነበር የሚስማሙ አንድ በአህጉራዊ የፋይናንስ ተቋም ውስጥ የሚሰሩ አማካሪ ግን ከዶክተር አብዱል መናን በተለየ ጫናው አሁን እየቀነሰ መጥቷል የሚል እምነት አላቸው። ስማቸው እንዳይገለጽ የጠየቁት የኢኮኖሚ ፖሊሲ ጉዳዮች አማካሪ በማሳያነት ከሚጠቅሷቸው መካከል በሸቀጦች የወጪ ንግድ ረገድ የታየው መሻሻል ነው። ኢትዮጵያ በ2018 ከሸቀጦች የወጪ ንግድ $11 ቢሊዮን እንደምታገኝ የሚጠበቅ ሲሆን ወርቅ $5.5 ቢሊዮን፣ ቡና በአንጻሩ $3.1 ቢሊዮን ድርሻ ይኖራቸዋል። በዓለም ገበያ የታየው የዋጋ ጭማሪ፣ የብር የምንዛሪ ተመን መዳከምና ብሔራዊ ባንክ ለወርቅ ግዢ ከዓለም ገበያ በላይ የሚከፍለው ዋጋ ለሁለቱ ሸቀጦች የወጪ ንግድ መሻሻል አስተዋጽኦ ያበረከቱ ጉዳዮች ናቸው። የልማት ኢኮኖሚ ባለሙያው ዶክተር ሞገስ እንዳላማው ግን በወርቅና በቡና የወጪ ንግድ የታየው መሻሻል ብቻውን የኢትዮጵያን የውጭ ምንዛሪ ፍላጎት ለመሙላት ከሚችልበት ደረጃ እንዳልደረሰ ይናገራሉ። ገበያውን ለቀነዋል። ከዛ ዲማንድ ኦቬስ ነው። እሱ ዲማንድ አንሜስ ዲማንድ እና ማግኒቱዱ ይለያይ እንጂ ዲፕሼት የማድረግ እንትኑ ኤክስፔክተር ነው ብዬ ነው የማስበው። ስቲል ኤክስፖርት ሴክተሩ ሪስፖንድ አላደረገም። ኦፍኮርስ ጎልድና ቡና ሪስፖንድ አድርጓል፣ ግን እሱ መሰረታዊ የሆነ ይሄኛውን ዲማንድ ሚት የሚያደርግ አይነት አይደለም። ከወርቅና ከቡና ጠቀም ያለ ገቢ ያገኘችው ኢትዮጵያ በዓለም ገበያ የምትሸጣቸውን ሸቀጦች ማብዛት እንደሚገባት ባለሙያዎቹ ያሳስባሉ። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ መንግስታቸው ላለፉት 2 ዓመታት ተግባራዊ ያደረገው የውጭ ምንዛሪ ስርዓት ለውጥ የተሳካ እንደሆነ ተናግረዋል። ዶክተር ኢዮብ ባለፈው ወር በሰጡት ማብራሪያ ሂደቱ ተጨማሪ ስራ እንደሚጠይቅ ግን አምነዋል። የውጭ ምንዛሪ ክምችታችን ጨምረዋል። ኤክስፖርት በከፍተኛ ሁኔታ ጨምረዋል። ባንኮች ውስጥ ያለው አጠቃላይ ሁኔታ በጣም የተሳለጠ ነው። በየትኛው መለኪያ እጅግ የተሳካ የውጭ ምንዛሪ ማሻሻያ ነው ያደረግነው። ግን ስራው አላለቀም። አሁንም በቀጣይነት ሰርተን የተረጋጋ የውጭ ምንዛሪ ገበያ እንደሆነ ማድረጉን እቅድ የምናሳካ ይሆናል። ብሔራዊ ባንክ አንድ የተረጋጋ የውጭ ምንዛሪ ዋጋና ገበያ የመፍጠር ዓላማ ቢኖረውም በአሁኑ ወቅት 3 ተመኖች ይታያሉ። የመጀመሪያው በባንኮች የሚከወነው የውጭ ምንዛሪ ገበያ ነው። ለምሳሌ ያክል በዛሬው ዕለት መንግስታዊው ንግድ ባንክ በ159 ብር ከ43 ሳንቲም የሚገዛውን ዶላር በ162 ብር ከ62 ሳንቲም ገደማ ይሸጣል። ይሁንና በገንዘብ መላኪያ መተግበሪያዎችና በሐዋላ አስተላላፊዎች በኩል ገንዘብ ለሚላክላቸው ደንበኞቹ ከ6 በመቶ በላይ ጉርሻ ለመስጠት ቃል ይገባል። አዋሽ ባንክ 10 በመቶ፣ አቢሲኒያ ባንክ 2 በመቶ ጉርሻ በዕለታዊ የምንዛሪ ተመን ላይ ለደንበኞቻቸው ይሰጣሉ። ሁለተኛው ገበያ በብሔራዊ ባንክ ፈቃድ በተሰጣቸው 13 የውጭ ምንዛሪ ቢሮዎች የሚከናወን ሲሆን ዶላር የሚገዙበትም ይሁን የሚሸጡበት ተመን ከባንኮቹ ከፍተኛ ልዩነት ይታይበታል። በዶይቼ ቬለ ምልከታ መሰረት የምንዛሪ ቢሮዎች ዶላር ከ174 ብር እስከ 178 ብር የሚገዙ ሲሆን መሸጫቸው እስከ 181 ብር ይደርሳል። ሶስተኛው ትይዩ የውጭ ምንዛሪ ገበያ ከባንኮች የምንዛሪ ተመን እስከ 15 በመቶ የሚደርስ ልዩነት አለው። ኦልሞስት የኢንዲፔንደንት ፎሬክስ ቢሮዎችን እና ፓራሌል ማርኬት ሰማው ክሎዝ ናቸው። ፕሪሚየሙም የፎሬክስ ፕሪሚየሙ በጣም ጠቧል። ኦልሞስት ይሄ የምንፈልገው አይነት የለም። ኮንቨርጅ አድርገዋል የምትለው እሱ አለ። ባንኮቹ ኮት የሚያደርጉት ፕራይስ እና የፓራሌል ማርኬቱ ኢቨን የኢንዲፔንደንት ማርኬቱን የሁለቱን የባንክና የነሱ የምታወዳደረው ፕሪሚየሙ ስቲል ሰፊ ነው። ከ13 በላይ ከዚያም በላይ ይሆናል ፕሪሚየሙ እና አንዱ ባንኮቹ ጋር ያለው የፕራይስ ዲተርሚኔሽን ሪሊ ዲማንድ እና ሰፕላይ ይሄን ማርኬት ቴዎሬቲካሊ ማርኬት የምንለውን እሱን ፎሎ ያደረገ ነው የሚለው ሌላ ነገር ይሆናል። ሁለተኛው ደግሞ ሌላው ለፐብሊኩ ግልጽ ያልሆነ
ነገር ግን ባንኮቹ በዚህም በዛም ለምሳሌ ኢንተርምስ ኦፍ ኢንሴንቲቭ ፕሮቫይድ ያደርጋሉ እና እሱን ኢንሴንቲቭ ደምረህ ብትወስደው ሰማው ክሎስ ቱ የኢንዲፔንደንት ፎሬክስ ቢሮ ዋጋ ይሆናል እና እኔ እሱን ሳየው ኦልሬዲ ማርኬቱን ኢንዳይሬክትሊ እነሱ ራሱ በዚያ ወይ ፎሬክስ ኮሌክት እያደረጉ ነው አትሊስት ሲገዙ። ሌላ ግን ባንኮቹ ጋር ያለ ዲስኢንሴንቲቭ በዚህኛው ዋጋ ራሱ ፎሎ ቢያደርጉ ብዙ ኮሚትመንት ይኖርባቸዋል። ሌተር ኦፍ ክሬዲት ኮሚትመንት ይኖርባቸዋል ኤክስፖርተር ኢምፖርተር ጋር የሚኖራቸው ኮሚትመንት እና እሱ ትራንዛክሽን ሂውጅ ስለሚሆን ያኛውን ፍራቻ ይመስለኛል። ግን ሲገዙ ሰማው ብላኩ ጋር በጣም ኮንቨርጅ አድርጓል እና ኮንቨርጀንሱ ይመጣል ኦር ኢንዳይሬክትሊም አለ እያልኩ ነው የምጠብቀው። እንደውም በጣም ሰፊ ነው ብዬ አላስብም ከዚህ አንጻር። ዶክተር ሞገስ በባንኮችና የውጭ ምንዛሪ ቢሮዎች መካከል ያለው ልዩነት ግን ጥያቄ የሚያስነሳ እንደሆነ ተናግረዋል። ከገበያው ከፍተኛ የውጭ ምንዛሪ ፍላጎት በተጨማሪ ባንኮች ዶላር በመያዝ አትራፊ ለመሆን የሚያደርጉት ጥረት በጦርነትና በግጭት የሚከሰት እርግጠኝነት ማጣትን የመሳሰሉ ጉዳዮች በመደበኛና ትይዩ ገበያዎች መካከል ያለው ልዩነት እንዲሰፋ የሚያደርጉ ናቸው። በነፃ ገበያም የሚፈታም አይደለም። አንዳንዱ በቅርቡ ዓመታት ሊፈታ የሚችል አይደለም። ካፒታል አካውንቱን ዝግ ስላረካው የሚመጣ አንድ ፕሪሚየም አለ። ሰዎች ለምሳሌ ወደ ውጭ ሀገር ገንዘብ ልላክ ቢሉ ከኢትዮጵያ መላክ አይችሉም። ቤቱን ሸጦ መላክ አይችልም። ስለዚህ ምን አማራጭ አለው? ወደ ትይዩ ገበያ ይሄዳል። ትይዩ ገበያ ሲሄድ ደግሞ ከፍ ያለ ተመን ይጠራል እና ይሄኛው በቃ አክሰፕት ያደረጉት ይመስላል 15% አካባቢ አንፈታውም ብለው። በመደበኛና ትይዩ ገበያዎች መካከል ያለው ልዩነት 12% አካባቢ እንደሆነ የገለጹት የብሔራዊ ባንክ ገዢ ኢዮብ ተካልኝ ግን ወደ ነጠላ አሃዝ ዝቅ እንዲል እንሰራለን ብለው ነበር። በተንቀሳቃሽ ሂሳብ ላይ ያለውን ገደብ በአመዛኙ እንዲነሳ መደረጉ በመደበኛና ትይዩ ገበያዎች መካከል ያለውን ልዩነት ለማጥበብ የሚረዳ እርምጃ እንደሆነ ዶክተር ኢዮብ አስረድተዋል። ብሔራዊ ባንክ በዓመታዊ የብድር እድገት ላይ ተጥሎ የቆየውን ገደብ በማንሳቱ ኢኮኖሚው የመነቃቃት አዝማሚያ ስለሚያሳይ የውጭ ምንዛሪ ፍላጎት እድገት እንደሚኖር ዶክተር አብዱል መናን ይጠብቃሉ። ከፍተኛ ወረፋ ሊኖርና ጥያቄ ሊኖር ይችላል። አሁን አንደኛው ባንኮቹ ሊኩዊዲቲ ከፍተኛ የሆነ ሊኩዊዲቲ አላቸው እጃቸው ላይ ሊኩዊዲቲ ስም ገንዘብ ማለት ነው። ሁለተኛ ከፍተኛ የሆነ የብድር ፍላጎት አለባቸው፣ ሰልፍ አለባቸው። ይህ ሁሉ የብድር ፍላጎትን ሁሉንም በአንዴ ባይሆንም ማጽደቅ ሲጀምሩ በይበልጥ በገቢ ንግድ ላይ የተሰማሩት ዶላር ይጠይቃል። ያ ደግሞ የሚፈጥረው ጫና አለ። በእርግጥ ብሔራዊ ባንክ 24% የነበረውን ዓመታዊ የብድር እድገት ቢያነሳም ጉዳዩ ከዋጋ ግሽበት ጋር ጭምር የሚገናኝ በመሆኑ በሚከተለው የገንዘብ ፖሊሲ ጥብቅ ቁጥጥር ማድረጉን አይተውም። ከዚያ ባሻገር በኢኮኖሚ ውስጥ በቂ የሆነ የውጭ ምንዛሪ አቅርቦት እንዲኖር ብሔራዊ ባንክ የሚያከናውናቸውን ስራዎች አጠናክሮ እንደሚቀጥል አስታውቋል። አንደኛው ስልት ማዕከላዊው ባንክ የሚያካሂደው የውጭ ምንዛሪ ጨረታ ነው። ጨረታዎቹ ብሔራዊ ባንክ ሁለት ዓላማዎችን ለማሳካት የሚሞክርበት ነው። በአንድ በኩል አጠቃላይ የውጭ ምንዛሪ አቅርቦት ገበያ ውስጥ እንዲጨምር ያደርጋል። ሁለተኛ ብሔራዊ ባንኩ ሪዘርቭን ለማሳደግ ወርቅ ለመግዛት ያወጣውን ገንዘብ መልሶ ከኢኮኖሚው እንዲሰበስብ ያግዛል ማለት ነው። ዶክተር ኢዮብ የሚመሩት ብሔራዊ ባንክ እስከ መስከረም 2019 ድረስ ባለው ጊዜ በ4 ጨረታዎች $500 ሚሊዮን ያቀርባል። የመጀመሪያው በሚቀጥለው ሳምንት የሚካሄድ ሲሆን በእያንዳንዱ ጨረታ የሚቀርበው $125 ሚሊዮን ነው። ጨረታዎቹ ብር የሚዳከምበትን ፍጥነት በተወሰነ መንገድ ማቀዝቀዝ ቢችሉም የገበያውን የውጭ ምንዛሪ ፍላጎት መሙላት ግን አልቻሉም። በተከታታይ በተካሄዱ ጨረታዎች የባንኮች የዶላር ጥያቄ ብሔራዊ ባንክ ከሚያቀርበው በላይ ሆኖ ታይቷል። ጨረታዎቹ ሲቆሙ በገበያው የሚፈጠረው ተጽዕኖ አስፈሪ ሊሆን እንደሚችል ዶክተር አብዱል መናን ስጋታቸውን አጋርተዋል። የውጭ ምንዛሪ ግብይት ስርዓት ለውጡ ዋነኛ ዓላማ በኢትዮጵያ የማምረቻ ዋጋን በመቀነስ የአገሪቱ ሸቀጦች በዓለም ገበያ ተወዳዳሪ እንዲሆኑ ማድረግ ነበር። ኤክስፖርት ሴክተርን ብትወስድ አንዱ ዓላማው ኤክስፖርት ሴክተርን ማበረታታት ይሆናል። አትሊስት በጣም ኢምፖርት ዲፔንደንት ያልሆኑ ሴክተሮች ብር ዲፕሪሺየት በማድረጉ ብቻ ኮምፒቲቲቭ አድቫንቴጅ ይኖራቸዋል ሌላ ቦታ ፕሮዳክቱን ለመሸጥ እና እሱ እንደ አንድ ኢንሴንቲቭ ሆኖ ኤክስፖርት ሴክተሩን ያበረታታል ነው። እሱ እንዲሆን ግን ኤንቫይሮንመንቱ፣ የስራ ሁኔታው፣ ሰው ተንቀሳቅሰው መስራት፣ ሌሎችም ነገሮች ያው አፌክት ያደርጉታል። ከኢትዮጵያ አለመረጋጋትና የጦርነት ስጋት የሚመነጭ የእርግጠኝነት ማጣት ገበሬዎች ምርቶቻቸውን ወደ ገበያ እንዳያወጡ፣ ባለውረቶች እንዲሸሹ ሊያደርጉ የሚችሉ ናቸው። ዜጎች አቅርቦት ይቀንሳል በሚል ስጋት ከሚፈልጉት በላይ ሸምተው ለማከማቸት ሊገደዱም ይችላሉ። የጦርነት ስጋት በአቅርቦትና በፍላጎት የሚከወን የውጭ ምንዛሪ ገበያ ስርዓት መከተል ለጀመረችው ኢትዮጵያ
የከፋ ተጽዕኖ ሊኖረው ይችላል። ብር በተከታታይ እየተዳከመ ሲሄድ ኢትዮጵያውያን በተለይ ቋሚ ገቢ ያላቸው ሸማቾች ዳፋውን ለመሸከም ተገደዋል። መድኃኒት፣ ነዳጅና የምግብ ዘይትን የመሳሰሉ ከውጭ የሚገቡ ሸቀጦች ዋጋ ባለፉት ዓመታት በከፍተኛ መጠን እየጨመረ ነው። ይህ መንግስት ተግባራዊ በሚያደርገው የኢኮኖሚ ማሻሻያ የገባውን ግዴታ ለመወጣት ከሚሰበስባቸው የግብር አይነቶች መደራረብ ጋር ሲታከል ቋሚ ገቢ ያላቸውን ዜጎች በኃይል ይፈታተናል። የሀገሪቱ ኢኮኖሚ ደግሞ ያን ያህል እያደገ ዜጎችም የሚክሳቸው አይደለም። ኢኮኖሚ ማያደግ ቢሆንና ገቢያቸው የዜጎች የሚጨምር ቢሆን ኖሮ እሺ ትቋቋመዋለህ። ኢኮኖሚ በዛ ደረጃ እያደገ አይመስለኝም። ያ ደግሞ በጣም ከባድ ያደርገዋል እንደው ላይፍን ህይወትን። ባለፉት 10 ዓመታት ብር ዶላርን ከመሳሰሉ የመገበያ ገንዘቦች አኳያ ያለው የምንዛሪ ተመን ከ600% በላይ ገደማ ላሽቋል። በነሐሴ 2008 መጨረሻ የዶላር የምንዛሪ ተመን 22 ብር ከ30 ሳንቲም ገደማ ነበር። አድማጮች፣ ዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።